በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መተው ክሳዳ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ወረብኡ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ አባ ጳኩሚስ ሱታፌ መንፈሳውያን ሐዋርያት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚህች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ሥራ እየሰራ ብዙ ዘመናት ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማህበር ለመስራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜም በመብልም የሚሰሩትን ሥርዓት ሰራላቸው። እርሱ ከሁሉም በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ከሀገረ እስዋን ወሰን ከአትፉ ከአክሚም ከተናዱስ እስከ ላዕላይ ግብጽ መጨረሻ ከደቡብም ከባህራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያዊ አትናቴዎስ ወደ ላዕላይ ግብጽ በወጣ ጊዜ ይህን አባት ጳኩሚስን ቅስና ሊሾመው ወደደ። ከእርሱም ዘንድ ከሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሰራህ ሆይ ከከንቱ ውዳሴ የራቅህ አንተ ብፁዕ ነህ፣ ከዚህም ልጆችህም ብፁዓች ናቸው ብለዋል በሉት። አባታችሁን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የስቃይን ቦታ አሳየው። ይህም አባት በአንድነት ማህበር ላይ እያጽናናቸውና ስርዓትንም እየሰራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ እርሱ በእርሱ ፈንታ ደቀ መዝሙሩን ቴዎድሮስን ሹሞላቸው በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም ለአባ ጳኩሚስ ለዘደቂቆ ባረከ ወረሰዮም ይኩኑ ከመ እምሰብ አምላከ ለመልእክተ ተስፋ ይትቀነይ ዘኢኮነ በከ ይገብረ አሳእነ ለእራሃ እግሩ ተውሳከ እንዘ በገዳም ይከይድ አስዋከ። ወበዛቲ ዕለት አይረፈ አባ ሲማኮስ ሰማዕት ዘእምሀገረ ፈርማ በመዋዕሊሁ ለቡላሚስ መኮንን ዘምስር። በዚህችም ቀን የምስር ገዥ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሰራ ነው። ወዳጆችም አሉት። እነርሱም ቴዎድሮስና ሲሲቆስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከተው ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለሀገረ ድሜራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨምሯት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበር። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያን ጊዜም ዕድሜው 20 ዓመት ነበረ። ሰቀሉት፣ ከመንኮራኩርም ውስጥ ጨምረው አበራዩት። ከእርሱም ዘንድ ብዙ ደም ፈሰሰ። ወደ አንዲት ዕውርት ሴትም ደሙ ደርሶ ነካት። ያን ጊዜም ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛው ሶስተኛው እስከ 14 ሰይፈኞች ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮች ውስጥ ዲዳ ደንቆሮ ነበረ። የቅዱሱን ሥጋ ባየ ጊዜ ጆሮቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ ሀገርም ምዕመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ። የድሜራና የታይን የሁለቱ ሀገር ሰዎች ተሰበሰቡ። መኮንኑ ቢላሞስን ፈርቶ ሸሸ። ከሥጋውም ድንቆች ታላላቅ ታምራት ለበሽተኞች ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ፣ ወንዶችና ሴቶች ወጣቶችም። ከዚህ በኋላ የቅዱስ ሲማኮስ ሥጋ ተሸክመው በርሙን ወደሚባል ሀገር ታላቅ ክብር ወሰዱት። የሀገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘው ወደ ውብ ሆነች ቤተክርስቲያን ሰርቶ ሥጋውን በውስጧ አኖረ። ከእርሱም ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለሲማኮስ ሰማዕት አውቄ ወተርእሱ ዘሲኑ
ዘስይኑ ካይበተ ሱባኤ ሰየፍት ወሰላም ካይበ ለማይበራኒሁ አበይት አስሩ ወሰብአቱ ምዕት 50 እደ ወአዲ አንስት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አስሩ ወሐሙሱ ለወርሃ ግንቦት በዛቲ ዕለት ኮነ ስምዐ ቅዱስ ስምዖን ሐዋርያ አሐዱ እምአሰርቱ ወክልኤቱ ሐዋርያት። ወበዛቲ ዕለት ኮኑ ሰማዕተ አርባዕቱ ምዕት ሰብ በሀገረ ደንደራ ዘላዕላይ ግብፅ። ወበዛቲ ዕለት ተዝካሮሙ ለሚናስ ዲያቆን ባሕታዊ ወአባ ሀርበ ጥግላክያ ወሰማዕታት ቀርጢኖስ ወብእሲቱ ማኅበራነ ኤስድሮስ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምድለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውረ ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥባይት በሊ እስከ መተሩ ክሳዳ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም